ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው ኢትዮጵያ የአፍሪካ መሪ ትሆናለች። ሁለተኛው የጣሊያን አፍሪካ ጉባኤ በጣሊያንና በአፍሪካ መካከል ያለውን አጋርነት ለማጠናከር ያላቸውን የጋራ ቁርጠኝነት በድጋሚ አረጋግጠዋል። We want to build things together. We want to find solutions together with humbleness and with respect. Together we can shape a new Africa-Europe relationship, not based on dependency, but dignity, not on extraction, but shared prosperity, not on the past, but on a future we build together. ዘላቂ ልማትን ለማምጣትና የአጀንዳ 2063 ግቦችን ለማፋጠን ያለንን የጋራ ጽኑ ፍላጎት የሚያጎላ ነው። የጋራ ብልጽግናና ዘላቂ አጋርነት መርሆች ላይ ይበልጥ ያጠናክራል። መሪዎችን በማሰባሰብ በንግድ፣ በኢነርጂ፣ በመሰረተ ልማት፣ በግብርና፣ በትምህርት፣ በፈጠራ ዘርፎች ያሉንን የጋራ ራዕዮች ወደ ተጨባጭ ተግባር ለመለወጥ በሚደረገው በዚህ ውይይት መድረክ ኢትዮጵያ መሪ ተዋናይ መሆኗ ደግሞ ሌላው ደማቅ ነው። As we host this summit in Addis Ababa, we reaffirm our readiness to work with Italy. This same principle of integration guides our technological transformation. Under Digital Ethiopia 2030, we're building digital public infrastructure that place citizens at the center of service delivery. ስለ ቴክኖሎጂ፣ ዲጂታላይዜሽን፣ ኮዲንግ፣ ኤአይ ወዘተ ነው ትኩረቱ። Technology, particularly artificial intelligence, is central to this future. ኢንቪዲያ እጅግ ግዙፉ የአሜሪካ የቴክኖሎጂ ኩባንያ ነው። Hi, welcome to NVIDIA. In many ways is the future of computing. የኢንቪዲያ መሪ ወይም ዋናው ስራ አስፈጻሚ ጂንሰን ሁዋንግ ይባላሉ። Jensen is here, of course the CEO of NVIDIA. This is the clear winner of every winner in the world of artificial intelligence. ስለ ኢንቪዲያና ትልቅነቱ የተሻለ ስዕል ለማግኘት የሚከተሉትን መረጃዎች እናስቀምጥ። ጂንሰን ሁዋንግ ኢንቪዲያን የመሰረተው በ1993 ሲሆን በ30 ዓመቱ ማለትም በ2023 ኩባንያው የ$1 ትሪሊዮን ኩባንያ ሊሆን በቃ። በወቅቱ በዓለም ያሉ የ$1 ትሪሊዮን ኩባንያዎች 9 ብቻ ነበሩ። ከ29 ወራት በኋላ ኢንቪዲያ በገበያ ዋጋ 5 ትሪሊዮን የሚያወጣ የዓለም ትልቁ ኩባንያ ሆነ። በግዙፍነት ከታች ብንጀምር 5ኛ አማዞን፣ 4ኛ ማይክሮሶፍት፣ 3ኛ አፕል፣ 2ኛ ጉግል፣ 1ኛ የ5 ትሪሊዮኑ ኢንቪዲያ ናቸው። የዓለም ቴክኖሎጂ መሪዎች። የዛሬው ዘመን የኃያላኑ ግብግብ በአመዛኙ በጦር ሜዳ ሳይሆን በቴክኖሎጂ የሚደረግ ግብግብ ሲሆን ይህን ቴክኖሎጂ በምዕራቡ ዓለም የሚመሩት ከላይ የተጠቀሱት ኩባንያዎች ናቸው። በኤአይ፣ በተራቀቀ ማሽን፣ በሮቦቲክስና በመሳሰሉት መስኮች የሚደረገው ፉክክር ሌላውን ሁሉ ያስከነዳ ሆኗል። በቀዝቃዛው ጦርነት ዘመን አሜሪካ ምን አይነት ተዋጊ ጀት ሰራች? እንዴት ያለ ታንክ አመረተች? የትኛውን ሚሳኤል ፈለሰፈች? ሶቪየት ህብረትስ ምን አይነቱን መከላከያ አውሮፕላን፣ ኒውክሌር ወዘተ አመረተች ይባል እንደነበረው ሁሉ የዛሬ መፎካከሪያው ዋነኛ ሜዳ ኤአይ እና ሮቦቲክስ ሆኗል። አምና የዛሬ 1 ዓመት አካባቢ በዲሴምበር 2025 ሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስ CSIS የተሰኘው ተቋም አንድ የቴክኖሎጂ ስብሰባ በዋሽንግተን ዲሲ አዘጋጅቶ ነበር። በዚያ ትልቅ ስብሰባ ላይ የአሜሪካ ቁልፉ የቴክ ኩባንያ መሪ ጂንሰን ሁዋንግ
ለአሜሪካ አሳሳቢ ያሏቸውን ነጥቦች ተራ በተራ እንዲህ ዘረዘሩ። 50% of the world's AI researchers are Chinese. በአሁኑ ጊዜ 50% የሚሆኑት የኤአይ ተመራማሪዎች ቻይናውያን ናቸው። 70% of last year's AI patents are published by China. ባለፈው ዓመት የአእምሯዊ ንብረት ከተጠየቀባቸው ፈጠራዎች 70%ዎቹ ቻይና ውስጥ የተመዘገቡ ናቸው። The ecosystem of AI in China is vibrant, rich, incredibly innovative. በአሁኑ ጊዜ በቻይና ያለው የኤአይ ኢንዱስትሪ የሚንተከተክ ነፍስና ፈጠራ ያለው ዓለም ነው። 9 out of the 10 top science and technology schools in the world are now in China. በዓለም ላይ ካሉ 10 የሳይንስና ቴክኖሎጂ ትምህርት ቤቶች 9ኙ የሚገኙት ቻይና ውስጥ ነው። They lead in science and technology in many different fields. This has completely flipped in the last half to a decade. ከጥቂት ዓመታት በፊት እኛ ቻይናዎችን ስንመራ ነበር። አሁን በሳይንስና ቴክኖሎጂ እንዲሁም በሌሎች ዘርፎች ቻይና ዓለምን እየመራች ነው። We used to lead most of them. Now they lead most of them. They have a large population of highly qualified students. ይህ የትልቁ ኩባንያ መሪ ያመኑት ፈጣን የቻይና ግስጋሴ ኢንቪዲያን ብቻ ሳይሆን ምዕራቡን ዓለምንም ያሳስባል። ይህ የቻይና ገድል አሜሪካን፣ አውሮፓን ብቻ ሳይሆን ሩሲያንም ጃፓንንም ሁሉንም ያሳስባል። በዚህ የቴክኖሎጂ ዓለም በኢኮኖሚም በውትድርናም በጸጥታም በትምህርትም በዲፕሎማሲም ሌሎችን ለመብለጥ ፈጥኖ ለመራመድ በኤአይ እና ቴክኖሎጂ ሌሎችን መብለጥ ግዴታ ነው። ኢትዮጵያ ያለ ቴክኖሎጂ የትም መድረስ እንደማይቻል ቀድማውቃ ቴክኖሎጂ ሚኒስቴርን ያቋቋመችው ገና በጠዋቱ ነው። In 2020, Ethiopia established Africa's first artificial intelligence institute. ብልጽግና ያለ ኤአይ እንደማይታሰብ ገብቷት የኤአይ ኢንስቲትዩት ያቋቋመችው ሪፎርሙ በተጀመረ በጥቂት ዓመታት ዕድሜ ሲሆን ተቋሙ በአሁኑ ጊዜ ያላስተሳሰረው የመንግስት ዘርፍ የለም ማለት ይቻላል። ከግብርና እስከ ትምህርት፣ ከጸጥታ እስከ ትራንስፖርት፣ ቱሪዝምና ሌላም። አሁን ደግሞ ሌላ አዲስ ነገር ተሰምቷል። We are preparing to launch an AI university anchored in the Ethiopian philosophy of Maddamar, synergy through purposeful collaboration. This institution will unite human values with machine intelligence, local context with global relevance, and scientific rigor with applied impact. It will ensure technology drives growth and position Africa as a global contributor in the age of intelligence. ኢትዮጵያ በዓለም ሁለተኛውን የኤአይ ዩኒቨርሲቲ ልታቋቁም ነው። በዚህ ተቋም ብሩህ አእምሮ ያላቸው ለቴክኖሎጂ የተዘጋጁ ህፃናት ይሰለጥናሉ፣ የኢትዮጵያን ወደፊት ይቀይሳሉ። ከዚያም በፊት በሚሊዮኖች የሚቆጠሩ ታዳጊ ኢትዮጵያውያን በኮዲንግ ሰልጥነው ለቴክኖሎጂ ግስጋሴ ተዘጋጅተው እየጠበቁ ነው። ሀገራችን ኢትዮጵያዊ ኢንቪዲያን፣ ኢትዮጵያዊ ሁዋዌን መስርታ ሀገራቸውን የአፍሪካ አሜሪካ፣ የአፍሪካ ቻይና ለማድረግ እየተጣደፉ ነው። ከጥቂት ዓመታት በኋላ የአፍሪካን ኤአይ እና ቴክኖሎጂ አስመልክቶ በሚደረግ አንድ ስብሰባ የመስኩ አንድ ሊቅ ስለ ኢትዮጵያ የሚከተለውን ይመሰክራል ብዬ እጠብቃለሁ። በአሁኑ ጊዜ 50% የሚሆኑት አፍሪካውያን የኤአይ ተመራማሪዎች ኢትዮጵያውያን ናቸው። ባለፈው ዓመት የአእምሯዊ ንብረት ከተጠየቀባቸው የኤአይ ፈጠራዎች 70%ዎቹ ኢትዮጵያ ውስጥ የተመዘገቡ ናቸው። በአሁኑ ጊዜ በኢትዮጵያ ያለው የኤአይ ኢንዱስትሪ የሚንተከተክ ነፍስና ፈጠራ ያለው አስደናቂ ዓለም ነው። በአፍሪካ ካሉ 10 የሳይንስና የቴክኖሎጂ ትምህርት ቤቶች 9ኙ የሚገኙት ኢትዮጵያ ውስጥ ነው። ከጥቂት ዓመታት በፊት ኢትዮጵያ ግዙፍ የሚባሉ አፍሪካውያን ሀገሮችን ስትከተል ነበር። ኢትዮጵያ አሁን በሳይንስና ቴክኖሎጂ፣ በኢኮኖሚ እንዲሁም በሌሎች ዘርፎች አፍሪካን እየመራች ነው። ይህ ሁሉ ልብ ወለድ አይደለም። በቅርቡ መሬት ቆሞ የምናየው እውነት ነው። ኢትዮጵያ የአፍሪካ መሪ ትሆናለች። Sky, all our
አላጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው